ድራማችን የሚጀምረው መርጃን የምትባል ሴትን እያሳየን ነው። በውሃ ዳርቻ እየሮጠች ሁለት ሰዎች እያሳደዷት ነው። መርጃን በፍጥነት በአንድ ትንሽ ጀልባ ላይ ትወጣና በአሳ ማጥመጃ መረብ ውስጥም ትደበቃለች። ከዚያም አቲሽ የሚባል ሰው ጀልባው ላይ ይወጣል። እሷ መኖሯን እንኳን ሳያውቅ ጀልባውንም ያስነሳል። በኋላ ግን አሳ ማጥመጃውን መረብ ሊወስድም ሲሄድ መርጃንንም ያያታል። አቲሽም ተገርሞ ጀልባው ላይ ምን እንደምትሰራም ይጠይቃታል። መርጃን ተጨንቃ መመለስም ስላልቻለች ወደ ዳርቻው እንዲመልሳትም ጠይቀዋለች። አቲሽም ብዙ የሚጨርሳቸው ስራዎች እንዳሉትና አሁን መመለስ እንደማይችልም ይነግራታል። መርጃን ተናዳ የጀልባውን ሞተር በመያዝ ራሷ ለመመለስም ትሞክራለች። አቲሽም ተናዶ የጮህባትና የእሱ ንግግር ብቻ እንደሚፈጸምም ያሳውቃታል። እሷም ስለፈራች ዝም ትላለች። ከጥቂት ጊዜ በኋላ አቲሽ ወደ ወደቡ ይመልሳትና ከጀልባዋም ትወርዳለች። ነገር ግን እየተከተሏት ከነበሩት ሰዎች አንዱን ከፊቷ ታገኘዋለች። ለመሸሽ ብትሞክርም በመጨረሻም ይከቧታል። ጓደኞቹንም እንዲመጡም ይደውላል። አቲሽ የሚሆነውን ተመልክቶ በሰዓቱ ይደርስና ሰዎቹን በመምታትም ያድናታል። በዚህ ጊዜ ወደ መርጃን ቤተሰብ እንሄዳለን። አባቷ ሃይደር እሷ ለረጅም ጊዜ በመጥፋቷ ተጨንቆ እናየዋለን። ሃይደር ባለ ሀብት ቢሆንም ለብዙ ሰዎች ዕዳ አለበት። መርጃንን የሚያሳድዷት ሰዎችም ገንዘባቸውን የሚፈልጉ ናቸው። ከዚያም መርጃንን የሚወዳት ነዚር ወደ ሃይደር መጥቶ ፖሊስ በሁሉም ቦታ እየፈለጋት እንደሆነ በመንገርም ያጽናነዋል። ወደ መርጃን ስንመለስ ከሚያሳድዷት ሰዎች ለማምለጥ ከአቲሽ ጋር በፈረስ ላይም ትወጣለች። ከጥቂት ጊዜ በኋላ አቲሽ በድንገት ያቆምና ከፈረሱ ላይ ይወርዳሉ። መርጃን ስትፈራ አቲሽ ለማረጋጋትም ይሞክራል። ምሽት እየሆነ በመሆኑ አሁን መሄድ እንደማይችሉና እስከ ጠዋት መጠበቅ እንዳለባቸውም ይነግራታል። መርጃን ስልኳን ፈረሱ ላይ ባለ ቦርሳ ትታው ነበረ። ነገር ግን ፈረሱ በድንገትም ይሸሻል። መርጃን ትጨነቃለች። አቲሽ ጋር ለመቆየትም ትገደዳለች። ከጥቂት ጊዜ በኋላ ለብቻዋ ለመሄድም ወስናም ትሄዳለች። ነገር ግን ከሩቅ የሚያሳዷትን ሁለት ሰዎች ስታይ ትደነግጣለች። አቲሽ በድጋሚ በሰዓቱ ተገኝቶ ተደብቀው እንዲቆዩም ይጠይቃታል። እሷም ሕይወቱን ለአደጋም ስለጣለላትም ታመሰግነዋለች። እሱ ግን ጉዳዩን አጋነንሽው በማለትም ይነግራታል። መርጃን በንግግሩም ትደነቃለች። ነገር ግን ምንም አትልም። ይህንን ምሽትም አሳልፈው ማግስቱም ጠዋት ፈረሱ ሲመለስም ያገኙታል። መርጃን ስልኳን ቦታው ላይም ስታገኘውም ትደሰታለች። ለአባቷ በመደወልም የሆነውን ነገር ሁሉ ትነግረዋለች። በአቲሽ ፈረስ ተሳፍረው አባቷ ወዳለበትም ይደርሳሉ። አቲሽም አባቷ ሃይደርን ሲያይ ይገረማል፣ ይናደዳልም። ነገር ግን ላለማሳየትም ይሞክራል። ሃይደርም አቲሽን ለማወቅም አልቻለም። ልጁን ስላዳነለትም ያመሰግነዋል። እናም ቤተሰቡን ይዞ ወደ ቤተ መንግስቱ እንዲመጣም ይጋብዟል። አቲሽም ግብዣውን ይቀበላል። መርጃን ከአባቷ ጋር ወደ ቤትም ትመለሳለች። እናቷም እሷን ስታይም ትረጋጋለች። አቲሽም ወደ ቤቱም ይመለሳል። እንደ እናቱ የምትመለከተው ሙዚንና ልጇ ማስሊንም ያገኛቸዋል። ሌሊቱን ሙሉ ውጪ በማሳለፉ ተጨንቀው ነበረም። እሱም ሃይደርን እንዳገኘውና ወደ ቤቱም እንደጋበዘው ሲነግራቸውም ይደነቃሉ። በዚያን ወቅት መርጃን ለአባቷ ዕዳውን ለመክፈል ሌላ አማራጭ እንዲፈልጉ ታግባባዋለች። ልታሳካው ባሰበችው ፕሮጀክት ባለሀብቶችን እንደምታሳምንም ትነግረዋለች። ሃይደር ግን ሌላ መፍትሄ እንደሌለና ዕዳውን ለመክፈል ነርዚን ማግባት እንዳለባትም ይነግራታል። መርጃን ተናዳ እምቢ ትላለች። አባቷም ነርዚንን ማግባትም ካልፈለግሽም በሽጉጥም ራሴንም እገላለሁ ማለትም ያስፈራራታል። መርጃንም እንደሚያደርገው ስላመነች ትዳሩን ለመቀበልም ትገደዳለች። ከዚያም መርጃን ከጓደኛዋ ዴሜት ጋርም ትነጋገራለች። ዴሜት ማለት የነዚር እህት ናት። ነዚርን እንደምታገባ ስትነግራት ዴሜት ትገረማለች። ምክንያቱም እሷ እንደማትወደው ታውቃለችና። መርጃን ቤተሰቧን ለማዳን እንደሆነም ትነግራታለች። ዴሜትም ነዚር እንደሚወዳትና እንደማይጎዳት በመግለጽም ለማጽናናት ትሞክራለች። ከዚያም ነዚር መርጃን ዘንድ መጥቶ የአንገት ሐብል በስጦታ መልክም ያበረክትላታል። መርጃን ግን ተናዳ ለመቀበልም አትፈልግም። ነርዚም ለጋብቻው ሁሉንም ነገር ማዘጋጀት እንደጀመረም ይነግራታል። ማታ ላይ አቲሽ ቤተሰቡን ይዞ ሃይደርን ለመጠየቅም ይሄዳል። አቲሽም ቤተ መንግስቱን ሲያይ ይበሳጫል። ነገር ግን ላለማሳየትም ይሞክራል። የመርጃን እናት ነርሚን ልጇን ስላዳነላትም ታመሰግነዋለች። ቤተሰቡንም ታስተዋውቃለች። ሙዚን ለነርሚን ቀደም ብለው ውጪ ይኖሩ እንደነበረም ትነግራታለች። አቲሽም ሙርዚን እንደ እናቱ እንደሆነችና እሱም የሲቪል መሐንዲስ ሆኖ በትላልቅ ፕሮጀክቶች እንደሚሰራም ይነግራቸዋል። ሃይደርም የእሱ የሥራ መስክ እንደሆነና እገዛ ከፈለገም እንዲጠይቀው እንደሚችልም ይነግረዋል። አብረው ከተመገቡም በኋላም ሃይደር ለልጁ ጋብቻ አቲሽን እንደጋበዘውም ይነግረዋል። አቲሽም ይገረማል። ነገር ግን እንኳን ደስ አለሽም ይላታል። የሰርጉ ዕለትም ሲደርስ መርጃን ብትናደድም ዕጣ ፈንታዋን ለመቀበልም ትገደዳለች። ነገር ግን የጋብቻ ሂደቱም ሳይጠናቀቅም አቲሽም ከሰዎቹ ጋር መጥቶ የነርዚን ሰዎችም ይደበድባል። መርጃንንም ይዞም ይሸሻል። ነርዚን በመኪናም ሲከተላቸውም ሊደርስባቸውም አልቻለም። መርጃን የሆነው ነገር ስላልገባት አቲሽን መኪናውን እንዲያቆም ትጮህበታለች። አቲሽ መኪናውን ሲያቆም ትወርዳለች። ለምን ከሰርጉ እንደጠለፋትም ጠይቀዋለች። እሱም ነርዚን ማግባት እንደማትፈልግ እንደተሰማውም ይነግራታል። እሷም እንደገና መኪና ውስጥም ትገባለች። አቲሽ መርጃንን ወደ ቤተሰቧም ይመልሳታል። እርስ በርስ ከመጣላታቸው በፊት አቲሽ ለሃይደር አንድ ስምምነት እንዳለውም ይነግረዋል።
ዕዳውን በሙሉ እንደሚከፍልለት፣ በምላሹ ግን ለ187 ቀናት ብቻ ንብረቱን በሙሉ እንደሚረከብና ጊዜው ሲያልቅ እንደሚመልስለትም ይነግረዋል። በተጨማሪም መርጃንን እንደሚያገባና ከ187 ቀናት በኋላ እንደሚፈታትም ይገልጽለታል። አቲሽ መልስም እንዲሰጠው የአንድ ቀን ጊዜ ብቻም ይሰጠዋል። የመርጃን ቤተሰብ በዚህ ስምምነትም ይደነቃሉ። ነገር ግን አስበውበት መልስ እንደሚሰጡትም ይነግሩታል። ከዚያም አቲሽ ለሙዚን የሆነውን ነገር ሲነግራት የልጃቸውን እጅ መጠየቅም ስላልነበረም በእቅዳቸው ውስጥ በመሆኑም ትናደዳለች። ልጇ አስሊም አቲሽን ስለምትወደው ተናዳለች። የአቲሽም ጓደኛ የነበረው ጀማል አስሊን እንደሚወዳት፣ እሷ ግን ስለሱ ፈጽሞ እንደማታስብ እናውቃለን። አቲሽም ለሙዚን እቅዱን እንደቀየረና ሊፈጽመው እንደሚፈልግም ይነግራታል። አስሊም አንድም ቤተሰብ ለመበቀል አንዲትን ሴት ማግባቱን ስትሰማ ትደነቃለች። በዚያን ወቅትም የምርጃን ቤተሰብ በአቲሽም ስምምነት ላይም ለመወያየትም ይሰባሰባሉ። የምርጃን እናት ነርሚን ነርዚ እንደማያስፈልጋቸውና የአቲሽም ስምምነት የተሻለ እንደሆነም ትናገራለች። መርጃን በዚህ ንግግሯም ደንግጣም ለገንዘብ ብለው ሊሸጧትም እንደፈለጉ ትናገራለች። እሷ ዕቃ ለመሆኗንና እንደማትስማማም ትገልጻለች። በዚያን ወቅት ነርዚ የአቲሽንም ስምምነት ሲሰማ ወደ እሱ ሄደው በመጣላት መርጃንን ካገባ እንደሚገለውም ያስፈራሯል። በዚህ ጊዜ መርጃን ወደ አቲሽም ትመጣለች። እሱና ነርዚም ሲጣሉ ስታይም ትገረማለች። ከነርዚ ጋርም ተነጋግራም እንዲሄድም ጠይቀዋለች። እሱም ንግግሯን ሰምቶም ይሄዳል። መርጃን ከአቲሽ ጋር ስትነጋገር የተሻለ ሐሳብ እንዳላትም ትነግረዋለች። ነገር ግን ሊሰማት ፈቃደኛም አይደለም። እሷ ብዙ ትርፍ የሚያስገኙ ፕሮጀክቶች እንዳሏትም ነገር ግን ባለሀብትም ስላላገኙ መተግበር እንዳልቻሉም ትነግረዋለች። አብረውም ኢንቨስትም እንዲያደርጉና ከተሳካለት ሁሉንም መብት እንደምትሰጠውም ትነግረዋለች። አቲሽ ግን እምቢ በማለትም እንድትሄድም ይነግራታል። መርጃን ትታ ወጥታ መኪናዋን ለማስነሳት ትሞክራለች። መኪናዋ ግን አትሰራም። አቲሽም ጓደኛው ጀማልን በመላክም የመኪናዋን ኬብል እንዲቆርጥ አድርገውት ነበረም። አቲሽ ወደ ቤትም ሊያደርሳት ቢጠይቃትም እምቢ ብላ ታክሲ ታቆማለች። ታክሲውም ሹፌር ግን አቲሽንም ስላወቀው መኪናውን ትቶለትም ይወርዳል። አቲሽም መርጃንን ወደ ቤቷም ያደርሳታል። በዚያን ወቅትም ነርዚም ሲከታተላት ነበር። መርጃን እንደደረሰች ወደ እሷ በመሄድ አቲሽ ጋር ሜዷ ስላስቀይመው ትዳራቸውን እንዲያፋጥኑ ለማሳመንም ይሞክራል። መርጃን ግን ንግግሩን ሳትጨርስም ትሄዳለች። ሃይደር የአቲሽን ውላ ለመቀበል ወስኖ መርጃን ነርዚን እንድታገባም ይስማማል። ከዚያም ነርዚም ዕዳውን ለመክፈል የሚያስፈልገውን ገንዘብ በሙሉ እንደሚያስተላልፍለትም ቃልም ይገባል። ከዚያም አቲሽ ውሳኔያቸውን ለመጠየቅ ሲሄድም ሃይደር ውሉን እንዳልተቀበለም ይነግረዋል። ነገር ግን በመሃል የመርጃን ወንድም ሙራድ ለአባቱም የነርዚር ገንዘብ ሙሉ በሙሉ መታገዱንም ይነግረዋል። ሃይደርም ወዲያውኑ ውሳኔውን በመቀየር ለአቲሽም ውሉን እንደተቀበለም ይነግረዋል። በማግስቱ አቲሽም ከሙዚንና ከልጇ ጋር ወደ ሃይደር ቤተ መንግስትም ሄደው አብረው ለመኖርም ይወስናሉ። ሙዚን ስምምነቱን ስላመኑ አሁን እነሱ እንግዳ ሳይሆኑ የቤቱ ባለቤቶች እንደሆኑም ትናገራለች። የመርጃን ቤተሰብም በአነጋገሯ ቢናደድም ምንም ማለትም አልቻሉም። ነርዚ ወደ መርጃን ወንድም ወደ ሙራድም ሄደው አንዲት ሴትን ሲገድል የሚያሳይ ቪዲዮ እንዳለው በማስፈራራትም ያስጨንቋል። ሙራድም መርጃንን ለማግባት እንደሚረዳው ቃል ይገባለታል። ነርዚ ግን አቲሽንም እንዲያስወግድለት ጠይቀው ሽጉጥም ይሰጠዋል። ከዚያም ሁለቱ ቤተሰቦች ስምምነቱን ለመፈራረም ወደ ኩባንያው ይሄዳሉ። ሃይደርም አቲሽን ወንበሩ ላይ ተቀምጦ ሲያዩም ይገረማል። ነገር ግን ዝም ይላል። ሙራድ ለስብሰባው 2 ደቂቃ ዘግይቶ ሲመጣም አቲሽ ይጮህበታል። እንዲወጣም ይጠይቀዋል። አቲሽ በኩባንያ ውስጥ ያለውን ነገር ሁሉ እንደሚገመግምና ስለ ፕሮጀክቶች ውሳኔ የሚወስነው እሱ ብቻ እንደሆነም ይነግራቸዋል። አስሊም የኩባንያው የሕግ ክፍል ኃላፊ እንደምትሆንም ይገልጻል። ስብሰባው ካለቀ በኋላ አቲሽ ለጀማል በቤተ መንግስት ውስጥ መኖር እንደማይፈልግ፣ ሃይደር ሕፃን እያለ ሲደበድበው የነበረውን ጊዜ እንደሚያስታውስና አሁን የሚበቀልበት ጊዜ እንደደረሰም ይነግረዋል። ከዚህ ጋርም አቲሽና እህቱም ሕፃን እያሉ ወላጆቻቸው በመኪና አደጋ ከሞቱ በኋላ ለ187 ቀናት ሃይደር ቤት እንደኖሩም እናውቃለን። የአቲሽ እውነተኛ ስም ጣሂር እንደሆነ እንዲሁም እህቱ እንድትሞትም ያደረገው ሃይደር እንደሆነም እንረዳለን። አቲሽ ሕፃን እያለም ሃይደር የሚቆልፍበት ወደ ነበረው ክፍል በመግባት ሲደበድበው የነበረውን እያስታወሰም ያለቅሳል። ማታ ላይ ለእራትም ሲሰበሰቡ አቲሽ ሃይደር በሚቀመጥበት ወንበር ላይም ይቀመጣል። ሃይደር ተናደው ሌላ ወንበር ላይም ይቀመጣል። ሙዚን ለአቲሽና ለመርጃን ሰርግ እንደማይደረግም ትነግራቸዋለች። የሙርጅን እናት ነርሚንም ሰርግ መደረግ እንዳለበትም ስትናገርም ይጣላሉ። ሃይደር እንዲያቆሙም ይጮህባቸዋል። አቲሽ ግን በቤት ውስጥም የእሱ ንግግር ብቻ እንደሚሰማም ያስታውሳቸዋል። መርጃን ተናዳም ትነሳለች። ከዚያም ሙዚን አቲሽንም ሀሳቡን እንዲቀይርና መርጃንንም አግብቶም እቅዱንም ከእሱ አርቀው እንዲፈጽም ለማሳመን ትሞክራለች። አቲሽ ግን በሀሳቡ እንደሚጸናና ነገሮች በታቀደው መሰረትም እንደሚሄዱም ያረጋግጥላታል። በማግስቱ አቲሽ ለጓደኛው ለጀማል ሀሳቡን እንደቀየርና መርጃንን እንደማያገባም ይነግረዋል። አቲሽ ከመርጃን ጋር ለመነጋገርና እቅዱን ለማሳወቅ ወስኖ ወደ ውጭ እንድትወጣም ይደውልላታል። የመርጃን ወንድም ሙራድም እህቱም አቲሽን እንደምታገኝ ሲያውቅ አብሯት ለመሄድም ይገድዳል። ዓላማው ነርዚ የገባውን ዛቻ እንዳይፈጽምበት አቲሽን ማስወገድ ነው። አቲሽ ጋር ሲደርሱ ሙራድ እህቱን መኪና ውስጥ እንድትቆይ ይነግራትና እሱ ወርዶም ሊያናግረው ይሄዳል።
አቲሽ በሙራድ ድርጊት ተናዶ እንደ ሕፃን እንደሚሰራ ሲነግረው ሙራድ ይበሳጭና ይመታዋል። አቲሽም መልሶም ይደበድበዋል። መርጃን ይህንን ስታይ ፈርታ መኪናዋን ለቃም ትወርዳለች። አቲሽን ከወንድሟ ለማራቅም ትሞክራለች። አቲሽም ትቷቸውም ሲሄድ ሙራድ በድንገትም ከኋላ በጥይትም ይመታዋል። አቲሽ ማን እንደመታው አያውቅም። ነገር ግን መሬት ላይ የወደቀውን ሽጉጥም ያህል መርጃን ትደነግጣለች። ወንድሟ ላይም ትጮህበታለች። ሙራድ ወዲያውኑም ይሸሻል። መርጃንም አቲሽን ለመርዳትም ስትሞክር አቲሽ ነክቶ መኪናውንም ሊነዳም ይሞክራል። መርጃን እሷ ራሷ እየነዳች ወደ ሆስፒታል እንደምትወስደውም ብትነግረውም እምቢም ይላታል። ሙራድ ወደ ቤተ መንግስቱ ተመልሶም ለሃይደርና ለእናቱ የሆነውን ነገር ሲነግራቸውም ይደነግጣሉ። በዚያን ጊዜም አቲሽ መጥቶ ሙራድን ሊገለውም ሲያጠቃው መርጃን አቲሽ ሙራድን እንዲለቅ ብላ እኔ ነኝ በጥይትም የመታው ብላም ተዋሻለች። አቲሽ ሙራድን ይለቀውና መሬት ላይ ይወድቃል። ሙዚንና ማስሊም አቲሽን ወድቀው ሲያዩት ደንግጠው ወደ ሆስፒታልም ይወስዱታል። ሙዚንም መርጃንን ጥይቱን ማን እንደተኮሰው ብትጠይቃትም አትመልስም። መርጃን ለጓደኛው ለጀማል እሷ እንደተኮሰችውም ስትነግረው ደንግጧል። ነገር ግን ሁኔታውን ለመቆጣጠርም ይሞክራል። ለሙርዚንም አይናገርም። ዶክተሩ ጥይቱን እንዳወጣለትና አቲሽም እንደነቃም ይነግራቸዋል። መርጃንም አቲሽ ጋር ሄዳ ማን እንደመታውም ስትጠይቀው ምንም አላየውም ይላታል። ጀማል ለሙዚንም አቲሽም አደጋው ከመድረሱ በፊትም ሐሳቡን እንደቀየረና መርጃንን እንደማያገባ ነግሯት ነበርም። መርጃን ሆስፒታል ውስጥ ሆና ይህንን በአጋጣሚ ስትሰማ በወንድሟ ላይ ያላት ቁጣም ይጨምራል። በዚያን ወቅትም ነርዚ ሙራድም አቲሽን መግደልም ስላልቻለና ያደረገው ነገርም ከንቱ በመሆኑም ከእሱ ጋርም ይጣላል። አቲሽ ሆስፒታል ውስጥ ሳለ መርጃን ስትገባ ይቅር እንደማይላትና ዋጋዋን እንደሚያስከፍላትም ይነግራታል። መርጃን እንደማትፈራውና የፈለገውን ማድረግ እንደሚችልም ትነግረዋለች። ማግስቱም አቲሽ ሲነቃ መርጃን ወንበር ላይ ተኝታም ያገኛታል። ሌሊቱን በሙሉም እንደጠበቀችው ሲያውቅም ይገረማል። አቲሽ ወደ ቤተ መንግስትም ሲመለስ ሙዚንና ማስሊም በመዳኑም ይደሰታሉ። መርጃን ለእናቷና ለአባቷም አቲሽም እስካሁን ለፖሊስም እንዳልሰጣትና በማንኛውም ሰዓትም ሊያደርገው እንደሚችልም ትነግራቸዋለች። መርጃን ወደ አቲሽም ሄዳ ቤተሰቧንም እንዳይጎዳ ትለምነዋለች። የሰራችውንም ዋጋ ለመክፈል ዝግጁ መሆኗንም ትነግረዋለች። ሙዚን ይህንን በአጋጣሚ ሰምታ ጥይቱን የተኮሰችው እሷ መሆኗን ስታውቅም ደንግጣ ትመታታለች። አቲሽ ሙዚንን ከመርጃን ለማራቅም ይሞክራል። ከዚያም ፖሊሶች ወደ አቲሽ መጥተው ማን እንደመታውም ሲጠይቁትም አላውቅም፣ በጥይት የመታኝ ሰው በፍጥነትም ስለሸሸ አላየሁትም በማለትም ይዋሻል። ፖሊሶቹም ከሄዱ በኋላ አቲሽ ለመርጃን የሰርግ ልብስም አምጥቶ በማግስቱ እንደሚጋቡም ይነግራትና ትደነቃለች። አቲሽ የእህቱን መቃብር ለመጠየቅ ሄዶ እሷን እንደሚበቀልላት ቃልም ይገባል። በዚያን ጊዜ ነርዚ ወደ ሃይደርና ወደ ሙራድም ሄዶ ቪዲዮንም ያሳያቸዋል። መርጃንንም ካላገባ ሙራድን ለፖሊስ አሳልፎ እንደሚሰጥም ያስፈራራቸዋል። ሃይደርም ልጁም የሰራውን ሲሰማ ደንግጦም ይደበድበዋል። ሙራድም የሆነው አደጋ እንደሆነና ሊገላት እንዳልነበረም ይናገራል። በማግስቱ ጠዋት ሃይደር ወደ መርጃን ክፍል ገብቶም አቲሽን እንዳታገባ ዕዳውን ለመክፈል ሌላ መንገድ እንዳገኝና ነርዚ ከዚህ ጉዳይ ውጭ እንደሆነም ይነግራታል። ወደብ ላይም ጀልባ እየጠበቃት እንደሆነና ሽጉጥም ሰጥቷት ከግማሽ ሰዓት በኋላ እንድትወጣም ይነግራታል። በዚያን ወቅት ሁሉም ለሰርጉ እየተዘጋጁ ነበርም። ጀማል ግን አቲሽ ጋር ሄዶ ሃይደርና ነርዚ የሆነ ነገር እንደሚያሴሩ እንደሚሰማውም ይነግራል። ግማሽ ሰዓትም ሲያልፍ መርጃን ልትሸሽም ስትወጣ አቲሽ ከፊቷም ይቆማል። ሃይደር መጥቶም ጭንቅላቱን በመምታትም ሕፃን እያለ የሚታሰርበት ወደ ነበረው ክፍልም ይወስዷል። መርጃን ማምለጥ ብትችልም አቲሽን በማሰቧ ትጨነቃለች። አቲሽ ከደቂቃዎች በኋላ ነቅቶ ቤተሰቡን ሁኔታውንም ሲነግራቸው ጀማል ሃይደር ልጁንም ነርዚ ጋርም ሊያሸሽ እንደሆነም ይነግራል። አቲሽም መርጃን ጋርም ለመድረስ በፍጥነትም ይሄዳል። መርጃን ወደብ ስትደርስም ነርዚንም ከሩቅ ስታየው አባቷ እንዳታለላትና እንደገና ለነርዚ ሊሸጣት እንደሆነም ትገነዘባለች። ምን እንደምታደርግም ግራ ገብቷትም ስትቆም አቲሽም ይጋለጣል። መርጃን ከአቲሽ ጋር ለመመለስ ትወስናለች። ከዚያም ተመልሰው ሰርጉንም ያካሂዳሉ። ሃይደር ልጁን ከፊቱ ሲያይ ይገረማል። የጋብቻ ስነ ስርዓቱ ተጠናቀው የአቲሽና የመርጃን ጋብቻ ይፋ ይደረጋል። መርጃን ጥቁር ቀሚስ ለብሳ ስለነበረ ሙዚን ተናዳ ቀሚሷን ትቀዳለች። አቲሽ መርጃንንም ይከላከልላታል። ሙዚንንም ለማረጋጋትም ይሞክራል። መርጃን ግን ተሰብራ ወደ ክፍሏ በመሄድም ታለቅሳለች። እናቷና ጓደኛዋ ሊያጽናኗትም ይሞክራሉ። እናቷም እጅ እንዳትሰጥም ስትነግራት መርጃን ተናዳ ሁልጊዜም እንደሚሸጥ ዕቃ ስላደረጓትና ብቻዋንም ስላስቀሯት በእሷ ላይም ትጮኻለች። ከዚያም እንዲወጡም ትጠይቃለች። በዚያን ወቅት አቲሽ ከሙዚን ጋር ሲነጋገር እንደገና ችግር እንደማይፈልግና መብቱን በዚህ መንገድ ማስከበር እንደማይፈልግም ይነግራታል። ሙዚን ግን ትናደዳለች። ከጥቂት ጊዜ በኋላ አቲሽ ወደ መርጃን ክፍልም ይሄዳል። መርጃን ያለ ፍቃዷ መግባት እንደማይችልም ትነግረዋለች። አቲሽ ግን በቤት ውስጥ ፍቃድ ሰጪ እሱ እንደሆነና እሷም በራሷ ፍላጎት ተመልሳ ስለመጣች ሁኔታዎችን ለመቀበል እንደተገደደችም ይነግራታል። መርጃን ከአባቷ ጋርም ስትነጋገር አባቷም ስለተቆጣትም እርሷም አባቷ እንዳታለላትና ስለ አቲሽም ያለፈ ታሪክ ምንም የሚያውቁት ነገር እንደሌለም ትነግረዋለች። በዚያን ወቅት ነዚር ወደ ቤተ መንግስቱ መጥቶ ከአቲሽ ጋርም ይጣላል። አቲሽ ሚስቱ ስለሆነች ወደ መርጃን እንዳይቀርብም ያስጠነቅቀዋል። ነርዚ ሊመታው ሲሞክር አቲሽ መሬት ላይ ይጥለዋል። ይህ የመጨረሻ ማስጠንቀቂያ እንደሆነም ይነግረዋል።
መርጃን በዚህ ሁኔታ ተናዳ ወደ ክፍሏ ስትሄድ አቲሽ ይከተላታል። ከነዚር ጋር ግንኙነቷን እንድታቋርጥም ይነግራታል። መርጃን ከክፍሉ ለቆ እንዲወጣ ብትጠይቀውም እምቢ ይላል። መርጃን ሽጉጥ አውጥታ ብታስፈራራውም እጇ ሲንቀጠቀጥም ስላየ አቲሽ መርጃን በጥይት እንዳልመታችውና ወንድሟ ሙራድን ለመጠበቅ እንደሆነም ይረዳል። ሽጉጡንም ከእጇ ነጥቆ አልጋ ላይም ይጥለዋል። ጀማልንም የሽጉጡን አሻራ እንዲያጣራም ይነግረዋል። በማግስቱም ሙዚን የመርጃን ክፍል ገብታ ስለምታደርገው ነገር እንደምትቆጭበትም ስትነግራት መርጃን ግን ትታት ወደ ውጭም ትወጣለች። በዚያን ወቅትም ጀማል ለአቲሽ የሽጉጡን አሻራ የሙራድ እንደሆነም ይነግረዋል። ሙርጅንም ስትታይ አቲሽም እጇን ይዞ ወደ ክፍልም በመውሰድ ወንድሟን ለመጠበቅ እንደዋሸች ይነግራትና እንደገና እንዳትዋሽም ያስጠነቅቃታል። ከዚያም አቲሽ ወደ ሙራድ ሄዶም ይደበድበዋል። እህቱን መጠበቅ የነበረበት እሱ ሆኖ ሳለ እሷን ጥፋተኛ እንዳደረጋትም ይነግረዋል። ሙዚንና አስሊም ይህንን ሲያውቁም ይገረማሉ። ሙዚን ሙራድን ልትደበደበው ብትሞክርም ጀማልም ይከለክላታል። አቲሽም ጀማልን በነዚር ስልክ ውስጥ ያለውን ቪዲዮም እንዲያመጣለትም ያስሷል። በማግስቱም ሙርጃን እናት ከሙዚን ጋር ቡና ለመጠጣትም ስትሞክር ሙዚን ቡናውን ትደፋባትና ትጮህባታለች። በዚህን ወቅት አቲሽ መርጃንን ወደ ምግብ ቤትም ይወስዳታል። እዚያም ነርዚን ሲያዩ ነርዚም ተነስቶም ሊጣላም ይሄዳል። በዚህ ጊዜ ስልኩን ጠረጴዛ ላይም ይተዋል። ጀማል ይህን አጋጣሚ ተጠቅሞ ቪዲዮንም ይገለብጣል። አቲሽ ጀማል እንደጨረሰ መርጃንን ይዞ ከምግብ ቤቱም ይወጣል። መርጃን አባቷንም ስታነጋግርም ስለ አቲሽ ያለፈ ታሪክ ምንም እንዳልተገኘም ትነግረዋለች። በዚያን ወቅት አቲሽ ከጓደኛው ጋር ቢሮው ውስጥ ቪዲዮንም ሲያዩ ሙራድ አንዲትን ሴት እንደገደለም ያያሉ። አቲሽ ቢሮውን ለቀው ሲወጣ መርጃን ኮምፒውተሩን መበርበርም ትጀምራለች። ቪዲዮውን ስታይ ወንድሟ መግደሉን ስላመነችም ትደነግጣለች። አቲሽ ገብቶ ወንድሟ ሴትዮዋን እንደገደላትና ከበረንዳ እንደወረወራት ሴትዮዋም ራሷን እንደገደለች ለማስመሰል እንደሞከረም ይነግራታል። መርጃን አትቀበልም። አቲሽም ቢሆን ወንድምሽን ጠይቂው ይላታል። መርጃን ወደ ቤተሰቧ ሄዳም ለሃይደር ቪዲዮን እንዳየችም ስትነግረው ሃይደር ይገረማል። ሙራድም ሴትዮዋን እንደገፋትና ዓላማውም እንዳልነበረ በህይወት እንደነበረችም ይናገራል። ሃይደርም አቲሽን ተቆጥተው ቪዲዮን እንዴት እንዳገኘውም ይጠይቋል። አቲሽ ግን ዝም ይላል። ሃይደርም ልጁን ለፖሊስም እንዳያሳውቅበትም ይለምነዋል። አቲሽ ግንም እንደተሳሳተና ለስህተቱም ዋጋ መክፈል እንዳለበትም ያሳያል። ሃይደርና ልጁ ወደ ነርዚም ሄደው የሆነውንም ይነግሩታል። ነርዚም ስልኩንም ከአቲሽ ጋር ምግብ ቤት በተገናኙበት ዕለት ጠረጴዛ ላይ እንደረሳውም ያስታውሳል። በዚያን ወቅት መርጃን ወንድሟ የገደላትን ልጅ ምስል በስልክ ስታይ ታዝናለች። አቲሽ በድንገት ገብቶ ስልኩንም ሲነጥቃት የሴትዮዋን ምስልም ያያል። መርጃንን እንደ ቤተሰቧ አስመሳይ እንደሆነችና ሕሊናዋ የሚወቅሳትም ከሆነ ለፖሊስ መንገድ እንደነበረባት ይነግራትና ትናደዳለች። ሙራድ ወደ አቲሽም ሄደው ለፖሊስ እንዳይሰጠው ቢለምነውም አቲሽ ቦታው እስር ቤት እንደሆነም ይነግረዋል። ሙራድም አንዲት ሴት በመሞቷም እስር ቤት መግባት እንደሌለበትም ይናገራል። መርጃን ይህንን ስትሰማ ደንግጣለች። አቲሽም ለፖሊስ መስጠት እንዳለባት ወይስ ዝም ማለት እንዳለባት መርጃንም ራሷ እንድትወስንም ይነግራታል። መርጃን ቤተሰቧ በሴትዮዋ ሞት ግድ የለሽ በመሆናቸውም ተናዳለች። እሷ ግን ትክክለኛውን ነገር እንደምታደርግም ትነግራቸዋለች። አቲሽም ከቤተሰቡ ጋርም ቀጣዩን እርምጃም ሲመክሩ መርጃን ራሷ ለፖሊስ እስክትሰጥም እንደሚጠብቅም ይነግራቸዋል። ሙዚን የጥላታቸውን ልጅ መፍቀድ ትክክል እንዳልሆነና ለፖሊስ መሰጠት እንዳለባቸው ብትናገርም አቲሽ ምን እየሰራ እንዳለ እንደሚያውቅም ይናገራል። መርጃንም አቲሽን ለምን እንደማይጠላትም ትጠይቀዋለች። እሱም የላፕቶፑን ቪዲዮም እሷ እንደከፈተችውና አሁን ችግሩም የእሷ እንደሆነም ይነግራታል። መርጃንም የሞተችው ልጅ አባት ዘንድ ልትሄድም ትወስናለች። አቲሽ በላፕቶፑ ላይም የሴትዮዋን አባት ምስል በማየቱም ወደ ምግብ ቤቱም ቀድሞ ይሄዳል። አቲሽናም የልጅቷ አባትም ጥሩ ግንኙነት እንዳላቸው ግልጽ ነው። አቲሽ መርጃን እንዳታውቅ እንዲደብቅለትም ይለምነዋል። መርጃን ስትመጣ አቲሽን እዚያ ስላየችውም ትገረማለች። አቲሽ ግን ምስሉን ከግድግዳ ላይም ያስወግዳል። መርጃንም ከሴትዮዋ አባት ጋር ስለ ልጅቷም ስትወያይ ልጅቷ በህይወትም ለመኖር ህልም እንደነበራትም ትረዳለች። በዚያን ወቅት አስሊም የአቲሽን ላፕቶፕ ስትከፍት የሙራድን ቪዲዮም ታገኛለች። ሙዚንም ቪዲዮን ኢንተርኔት ላይም ትለቃለች። ከዚያም ጀማል ለአቲሽም ሃይደር ልጁን በሐሰተኛ ፓስፖርት ሊያሸሽ እንደሆነም ይነግረዋል። ሙዚን ወደ ሴትዮዋ አባትም ሄዳ ቪዲዮውን ስታሳየው አባቷ ደንግጦም ያለቅሳል። ቪዲዮ በኢንተርኔት ላይ በመለቀቁ ሁሉም እውነቱን ያውቃሉ። አቲሽና መርጃን ሲመለሱ የሆነውን ነገር አይቶም ይገረማሉ። ሃይደርም አቲሽን ተቆጥቶ ቪዲዮን የለቀቀው እሱ እንደሆነ ቢጠረጥርም አቲሽ ዝም ይላል። ሙዚን ግን እሷ እንደለቀቀችው ትናገራለች። የመርጃን እናት ሙዚንን ልትጣላትም ስትሞክር ሙዚን ጠጉሯን ይዛም ትጎትታለች። ሁሉም ሊያስታርቋቸው ቢሞክሩም በመጨረሻ አቲሽ መርጃንን ወንድሟን እንድትፈልግ ይዟትም ይወጣል። ቀኑን በሙሉ ቢፈልጉም ሊያገኙትም አልቻሉም። ማግስቱም መርጃን አቲሽን በሀገሪቱ ውስጥ ያረጀ ቤት እንዳላቸውና እዚያ ተደብቆ ሊሆን እንደሚችልም ትነግረዋለች። ወደዚያ ሲሄዱ ሙራድን ያገኙታል። ሙራድም አቲሽንም ሲያዩ ቪዲዮንም የለቀቀው እሱ እንደሆነ በማሰብ ሊጣላውም ይሞክራል። መርጃን ግን ለማረጋጋት ትሞክራል።
መርጃን ወንድሟን ከመሸሽ ይልቅ እጅ እንዲሰጥም ታግባባዋለች። ሙራድም ስትመክረው ተስማምቶ እጅ ለመስጠትም ይወስናል። ነገር ግን ከወላጆቹ ጋርም ተሰናብቶ መሄድ ይፈልጋል። ወደ ቤተ መንግስቱም ሄደውም ለወላጆቹ ስህተቱን እንደሚያርም ሲነግራቸው እነሱ ደግሞ ጠበቃ እንደሚያቆሙለት ቃልም ይገቡለታል። ነገር ግን በድንገት የሴትዮዋ አባትም ከሩቅ ሆኖ ሙራድን በጥይት በመምታትም ይገለዋል። ሙዚን ለሴትዮዋ አባትም ሽጉጥ የሰጠችውም እሷ እንደሆነችም እንረዳለን። የምርጃን ቤተሰብ ሲደነግጡ አቲሽ ወደ ሙራድ ቀርቦ እውነተኛ ስሙ ጣሂር እንደሆነና እህቱን ለመበቀል እዚህ እንደመጣ በጆሮም ይነግረዋል። ሙራድ ይህን ሲሰማ ደንግጦ ነፍሱ ትወጣለች። ከዚያም የሴትዮዋ አባት እስር ቤትም ይገባል። አቲሽም ሊጠይቀውም ይሄዳል። የሴትዮዋ አባት ለምን ስለ ሙራድ አስቀድሞ እንዳልነገረውም ሲጠይቀው አቲሽ በመጀመሪያ ማን እንደገደላት እርግጠኛ እንዳልነበረና ሲያውቅም ለፖሊስ ሊሰጠው እንደነበረም ይነግረዋል። የሴትዮዋ አባትም በገዛ እጁ በቀል መውሰዱንና ከህይወት ምንም እንደማይጠብቅም ይነግረዋል። የሙርጃን እናት በዚህ ድርጊት ተናዳ ሃይደርን እንዲበቀላትም ትለምናለች። ሃይደር ግን እንዲታገሱም ይነግራቸዋል። ነርዚና እህቱ ምርጃንን ሊያጽናኑ ሲመጡ አቲሽን ከምርጃን ጋር ሲያዩ ነርዚም ይጣላል። በኋላም አቲሽም ሃይደር ህፃን እያለም ሲያስረው ወደ ነበረው ክፍልም ይገባል። እዚያም የአቲሽን ቤተሰብ ምስሎችን በግድግዳ ላይም ሰቅሎ የሙራድን ምስል ሲያጠፋም እናያለን። የሃይደርን ምስል እየተመለከተ እንዴት እንደሚበቀለውም ያስባል። መርጀን ከክፍሉ ሲወጣ ስታዩ አንድ ነገር እንደደበቀም ይሰማታል። በሩንም ለመክፈት ብትሞክርም አልተሳካላትም። በዚያን ወቅት ሙዚን የመርጃንን እናት ለማበሳጨትም ጣፋጭም እያዘጋጀች በፊቷም ትበላለች። ሴትዮዋም ተናዳ ልትመታትም ስትልም ሃይደርም ይከለክላታል። ከዚያም አስሊም የሙራድን ክፍልም እንደ ስቱዲዮ ልትጠቀምበት ስትል መርጃንም ተናዳም ትጣላለች። አቲሽም ሲመጣ መርጃን ሁኔታውን ስትነግረው አቲሽም ለአስሊም አሁን ትክክለኛው ጊዜ እንዳልሆነም ይነግራታል። በማግስቱ መርጃንም አቲሽም የቆለፈውን ክፍል ቁልፍ አግኝታ ስትገባ ምንም ነገር አታገኝም። ነገር ግን በግድግዳው ላይ የወደቀ የህፃናት ማሳደጊያ ምስልም ታገኛለች። አቲሽ በድንገትም ገብቶ ምን እንደምታደርግም ስጠይቃት መርጃንም ትደነግጣለች፣ ምስሉንም ትደብቃለች። አቲሽም ወደ ክፍሉም እንዳትመለስም ያስጠነቅቃታል። ከዚያም ሻይን የሚባል ባለሀብትም ሃይደርን አጠራጣሪ በሆኑ የንግድ ስምምነቶች ውስጥ ሊያሳትፈውም ይሞክራል። ይህን ያደረገው አቲሽም ሻይንን ለሃይደር እንዲያሳየው በመምከሩ ነው። መርጃንም የህፃናት ማሳደጊያ ያለበት ቦታ ማውቃ ልትሄድ ስትል አቲሽ ወዴት እንደምትሄድም ይጠይቃታል። መርጃን ስለ አቲሽም ያለፈ ታሪክ እንደምትፈልግም ትነግረዋለች። አቲሽም የህፃናት ማሳደጊያ ውስጥ የምትሰራ አንዲት ሴት ዘንድም ይልካታል። ሴትዮዋም አቲሽ ምን ያህል ለልጆች እንደሚያስብና እንደሚለግስም ስትናገር መርጃን ምስሉን አሳይታ ያ ልጅም አቲሽ መሆኑንም ስትጠይቅም ተስማማለች። መርጃንም ታምነዋለች። ነገር ግን ይህ ሁሉ በአቲሽም የተቀነባበረና ምስሉም የአቲሽም ሳይሆን የጓደኛው የጀማል እንደሆነም እናውቃለን። ከዚያም ሃይደር መርጃንን ከሻይር ጋር በሚደረገው የንግድ ስምምነት ላይ እንድትፈርምበትም ይጠይቃታል። መርጃን ስምምነቱ አጠራጣሪ እንደሆነም ይሰማታል። ሃይደር ግን ህጋዊ መሆኑንና አቲሽም ከህይወታቸውን ለማራቅ እንደሚረዳትም ይነግራታል። መርጃን ግን እምቢ ትላለች። መርጃን በህፃናት ማሳደጊያ ውስጥ የሚሰራ የነበረ አንድ ሰው ጋር ደውላም ስለ አቲሽም ስትጠይቀው ምንም እንደማያውቅም ይነግራታል። መርጃን ይህንን ለማጣራትም ስትዘጋጅ ወደ ወጥ ቤትም ትገባለች። በዚያን ወቅትም የመርጃን እናትም የወጥ ቤትም ሰራተኛ ቡና አፍልታም ስትወጣ መርጃን ቦርሷን ረስታ መውጣቷንም ተጠቅማ ቡና ውስጥ መርዝም ትጨምራለች። ቡናው ለአስሊም የተዘጋጀ መሆኑን ታውቃለች። ድምፅ ስትሰማም የመርዝም ጠርሙሱን መርጃን ቦርሳ ውስጥም ትደብቀዋለች። ቦርሳውም የመርጃን መሆኑንም አታውቅም። የመርጃን እናት ከወጥ ቤት እንደወጣች መርጃን ቦርሷን ልትወስድም ትመለሳለች። ከዚያም የህፃናት ማሳደጊያውን ሰራተኛ ልታገኝ ስትሄድ አቲሽ አይቶም ይከለክላታል። በዚያው ቅጽበት ከቤተ መንግስት ውስጥም የጩኸት ድምፅም ይሰማሉ። አስሊ ወድቃ ሲያገኟት በፍጥነት ወደ ሆስፒታልም ይወስዷታል። ዶክተሩ አንድ ሰው መርዝ እንደሰጣትም ይነግራቸዋል። አሁን ግን ነቅታ ጥሩ እንደሆነችም ያረጋግጣል። መርጃን እሷን ልታይም ስትመጣ ሙዚን ትጣላትና እርሷ እንደመረዘቻት በመጠራጠር እንድትሄድም ጠይቃለች። መርጃንም ትሄዳለች። ነገር ግን የህፃናት ማሳደጊያውን ሰራተኛ አግኝታ ምስሉንም ስታሳየው ሰራተኛው አቲሽ እንደሆነም ይነግራታል። ይህም ሰራተኛውም የዋሸው ከአቲሽ ጋር በመስማማቱ ነው። መርጃን ወደ ቤትም ተመልሳ መርዝም ያለበትን ቦርሳ ወንበር ላይ ትታም ትረሳዋለች። አቲሽም የአስሊን መርዝም የአይጥ መርዝ እንደሆነም ካወቀ በኋላ ወደ ሃይደር ሄዶም ያጠቀዋል። መርጃን አባቷን ለመከላከል ስትሞክር አቲሽ በድንገትም ይገፋዋል። ሃይደር ወንበሩ ላይም ሲወድቅ ቦርሳው ወድቆ የመርዝም ጠርሙሱም ይወጣል። ሁሉም በድንጋጤ ይመለከቱታል። አቲሽም ቦርሳውም የመርጃን እንደሆነ ስለሚያውቅ እሷ እንደመረዘችም ይከሳታል። መርጃን ግን ምንም እንደማታውቅ ብትክድም እናቷ ዝም ትላለች። ሙዚ መርጃንን መታ ትደበድባለች። አቲሽም ከሙዚን ጋር ተጣልቶ መርጃንን ወደ ክፍልም ይወስዳታል። አቲሽ ወንድሟን ለመበቀል እንዲህ እንዳደረገች ቢጠይቃትም መርጃን ትክዳለች። መርጃን ወደ አስሊ ክፍልም ስትሄድ አስሊ ነቅታ ትጮኻለች። ልታንቃት እንደሞከረችም ትከሳለች። አቲሽና ጀማል ገብተው አስሊንም ያምናሉ። መርጃንንም ይከሳሉ። ሙዚን መርጃንን ለመበቀልም ጸጉሯን ትጎትታለች። በእጇ የመርዝ ጠርሙስ ይዛ እንድትጠጣም ትገፋፋታለች።
አቲሽ ገብቶም ሙዚንንም ይከለክላታል። አስሊም መርጃን ወጥ ቤትም ስትገባ እንዳየቻትም ትመሰክራለች። አቲሽ መርጃንም ይቅርታ እንድትጠይቅም ይገፋፋታል። መርጃን እምቢ ስትልም አቲሽም የ187 ቀናት ስምምነቱን በመሰረዝ የዕድሜ ልክ ሚስቱ እንደሚያደርጋትም ያስፈራራታል። መርጃን ተገዳ ተንበርክካም ይቅርታ ትጠይቃለች። አስሊም በድሏ ትደሰታለች። መርጃንም እናቷ እንደመረዘቻትም ተረድታ ስትቆጣት እናቷ እንደማትጸጸትም ትነግራታለች። ሃይደር መርጃንን ለሻሂን ስምምነት እንድትፈርም ያግባባታል። መርጃን አቲሽ ስላዋረዳት ለመበቀል ትስማማለች። ሃይደር ወደ ሻሂን ሄዶ ኩባንያውን ለነዚር እንደሸጠውና ስምምነቱም ከነዚር ጋር መሆኑንም ሲያውቅም ይደስታል። ማግስቱ ሃይደር መርጃንን ስምምነቱን እንድትፈርም ወደ ኩባንያው ያሳታል። መርጃን ስምምነቱን አጠራጣሪ ቢሆንም ነርዚም ስላወቁትም ትፈርማለች። ደሚት ልትጠይቃትም ስትመጣ ሙዚን መርጃንን ወጥ ቤት ውስጥም እየጎተተችም ትወስዳታለች። በሩን ቆልፋ እጇን በሳትም ታቃጥላለች። አቲሽ መጥቶ በሩን ሰብሮ በመግባት ሙዚንንም ይገፋታል። አቲሽም የሙርጃንን እጅ ውሃ ውስጥ ማድረጉም ያከማታል። ሙዚን ግን ልጆቿን ማንም እንዳይነካ ትጨዋለች። መርጃን ወደ ክፍልም ስትወጣ አቲሽ ቅባትም ይቀባታል። መርጃን ለስራ ወደ ኩባንያው መሄድም ስትፈልግ አቲሽ በክፍል ውስጥም ይቆልፍባታል። መርጃን ግን በሩንም ሰብራም ትወጣለች። በዚያን ወቅትም ጀማል ለአቲሽ መርዙን ያመጣችው የመርጃን እናት እንደሆነችም ይነግራል። አቲሽ ደንግጦ ሊያናግራትም ሲሄድ መርጃን ክፍሉን ሰብራ እንደወጣችም ያውቃል። መርጃን በአባቷ ምትክም ስምምነቱን እንደምትፈርም ሲያውቅ አቲሽ ወዲያውኑ ወደ ኩባንያው ይሄዳል። ነገር ግን መርጃን ፈርማ ጨርሳለች። አቲሽ ስምምነቱንም ይሰርዟል። ስምምነቱ የጦር መሳሪያ ንግድ እንደሆነና አባቷ እያታለላት እንደነበረም ይነግራታል። መርጃን ትደነግጣለች። አባቷና ነርዚ ግን የጦር መሳሪያ እንደሆነ አናውቅም በማለትም ይክዳሉ። አባቷም ሰሊም የተባለ ሰው ሴራ እንደሆነም ይነግራታል። አቲሽም ሊያድናት በመምጣቱ መርጃንም ስትገረም፣ እሱ ግን ሚስቱ ስለሆነች ክብሩም ከሁሉም በላይ እንደሆነም ይነግራታል። ከዚያም አቲሽም አስሊን መርጃንና ነርዚም የተፈራረሙበትን ውል በማየት ህጋዊ ክፍተትም እንድትፈልግም ይነግራታል። አስሊም አባቷንም ሊያጠፉበትም የነበረውን ስምምነትም አቲሽ ለምን እንደሰረዘም ስትጠይቅ መርጃን እንደፈረመችበትና ከአባቷ እንጂ ከመርጃን መበቀል እንደማይፈልግም ይናገራል። መርጃን ወደ ቤትም ተመልሳ ሙዚን ትጣላለች። አቲሽ መርዙን የሰጠችው የመርጃን እናት መሆኗንም ሲገልጽ ሙዚን በመናደድም የመርጃንን እናት ልትመታትም ስትሞክር ሃይደርም ይከለክላታል። አቲሽ የመርጃንን እናት መኪና እንደሚወስድባትም ሲነግራትም ሃይደርም ይቃወማል። አቲሽ ግን በስምምነቱ መሰረት ውሳኔ ሰጪ እሱ እንደሆነም ይነግረዋል። አቲሽ በመርጃን ላይ በደረሰው ጉዳትም ጥፋተኝነትም ስለሰማው እጇን በፋሻ ሲጠቀልልላት ሙዚን ከሩቅ ሆና በመናደድም ትመለከታለች። መርጃን ለነርዚ ደውላ ፕሮጀክቱን እንደማትፈልግና አቲሽን ለማናደድ ብቻ እንደተስማማችም ትነግረዋለች። አቲሽም አስሊንም ስለ ውሉ ህጋዊ ክፍተትም ሲጠይቃት ምንም እንደሌለም ትነግረዋለች። አቲሽም ከሃይደርና ከመርጃን የፊርማ ስልጣን ለመንጠቅም ሲያቅድ መርጃን በሩ ላይ ቆማ ትሰማለች። አቲሽ መርጃን እንደምትሰልለው ሲያውቅ በሩንም ከፍቶ ለምን እንደማትጠይቀውም ይነግራታል። መርጃን በአቲሽ ፊትም ለነርዚ ፕሮጀክቱን እንደምትቀበልም ስትነግረው አቲሽም ይናደዳል። መርጃንም እምቢ ስትል አቲሽም የሻይ ብርጭቆውን ሰብሮም ይወጣል። ደሜት መርጃን እንድትወጣ ስትጠይቅም አቲሽም ይላል። በማግስቱ መርጃን ቆንጆ ቀሚስ ለብሳ ወደ ኩባንያው ስትሄድም አቲሽ ተገርሞ አብረው እንዲሄዱም ይነግራታል። አቲሽ መርጃንን በቢሮው ውስጥም እንድትሰራም ያደርጋል። ምክንያቱም በነርዚ ምክንያትም ይቀናልና። ከዚያም ቡና እንድታመጣለት ሲያዛት መርጃንም ትናደድና ትፈጽማለች። በዚያን ጊዜ ነርዚም ስታናግረው አቲሽ አይቶ ወደ ቢሮ እንድትመለስም ይነግራታል። አቲሽም ለነርዚ ፕሮጀክቱን እንዲያቆም ገንዘብ ቢሰጠውም ነርዚ እምቢ ይላል። አቲሽ መርጃንን ፕሮጀክቱን ወደሚካሄድበት ቦታ እንዲሄዱም ስጠይቃት ትስማማለች። ወደ ቤት ሲመለሱ ሙዚን ነርዚን እና እህቱን እንደጋበዘች ሲያውቁም ይገረማሉ። ነርዚ መርጃንን ሰላም ሌላት ሲል አቲሽም ይጎትታታል። ነርዚ አዲስ ገጽ ለመክፈት እንደመጣም ሲናገር አቲሽ ምግቡን በሙሉ በመገልበጥ ነርዚን ከቤቱም ያባርራል። መርጃን ስለ ግብዣው ምንም እንደማታውቅ ብትናገርም አቲሽ ተናዶ መርጃንም ከእንግዲህ ወደ ኩባንያው እንደማትሄድም ይነግራታል። አቲሽ ሙዚንን ለምን እንደጋበዘችም ስጠይቃት እሷም የመርጃን እውነተኛ ማንነትም እንዲያይ እንደሆነም ትነግረዋለች። አቲሽም ሙዚንን እንደገና እንዳታደርገውም ያስጠነቅቃታል። በሌሊትም መርጃን አቲሽን ለስራ እንዲፈቅድላትም ስትለምነው አቲሽ ግን ዝም ብሎም ይተኛል። ማግስቱ ጠዋት መርጃን ወደ ኩባንያው ለመሄድም ትወስናለች። አቲሽ መርጃን ስትወጣም ሊከለክላትም ሲሞክር ነርዚም ይመጣል። ነርዚን መርጃን የምትወደውን ክሬም ካራሜል ይዞ መጥቷል። አቲሽም እንዳትወስደው በመከልከል መኪና ውስጥ እንድትገባም ያደርጋታል። አቲሽ መርጃንን ወደ አንድ ምግብ ቤት ወስዶ ክሬም ካራሜልም ያስበላታል። መርጃን አቲሽ የሚበላበት መንገድ ሕፃን እያለ ከነርሱ ጋር ይኖር የነበረው ጣይር የሚበላበት መንገድ ጋር ተመሳሳይ እንደሆነም ይሰማታል። አስሊና እናቷ ሙዚን አቲሽ በመርጃን እንደሚቀናና ወደ ዓላማው እንደተጠጋም ሲነጋገሩ ሙዚን አቲሽም የመርጃንን እውነተኛ ማንነት እንዲያይ የሚያደርግ ሌላ እቅድ ማውጣት እንዳለባቸውም ትነግራታለች። በዚያን ወቅትም ሃይደርም ሻሂን የተባለውን ባለሀብትም የጦር መሳሪያ ንግድ ሴራ ማን እንዳቀነባበረውም እንዲናገር ቢያስፈራራውም ሻሂን አቲሽ እንደሆነም አይናገርም።
ሃይደርም ሻይንን ይገለዋል። አቲሽ ወደ ስብሰባው ሲሄድ መርጃን ከነርዚን ጋር ስትሰራ ሲያይም ይደነቃል። አቲሽ መርጃን ሚስቱ እንደሆነችና የነርዚን ኩባንያ እንደምትለቅ ቢነግራትም መርጃን የ187 ቀናት ስምምነት እንዳላቸውና ስራዋን እንደማትተውም ትነግረዋለች። ወደ ቤት ሲመለሱ አቲሽ ለመርጃን በመጣው አበባ ካርድ ላይ የነርዚን ስም በማየቱም ይናደዳል። መርጃን ላይ ይመጫል። እሷም መታው ትወጣለች። መርጃን ከጓደኛዋ ደሜት ጋርም ስትነጋገርም አበባውን የላከችው ደሜት እንደሆነችም ስትሰማ ትገረማለች። ካርዱም የተጻፈው ግን አቲሽን ለማጋጨት በአስሊና በሙሲን ነው። በማግስቱ አቲሽ መርጃንን በመንገድ ላይ ሲያገኛት ይጣላሉ። መርጃን አበባውን የላከችው ደሜት እንደሆነችም ስትነግረው አቲሽ ተደናግጦ ወደ ሙዚን ሄዶም ለምን እንደሰራችም ጠይቃታል። ሙዚን ግን ነርዚም ከመርጃን ጋር ግንኙነት እንዳለው ለማሳየት እንደሆነም ትነግረዋለች። መርጃን ለጋዜጠኞችም አቲሽም ከነርዚን ጋር ሆስፒታል እንደሚገነቡ ስትናገር አቲሽ ይደነቃል። አቲሽም ይህንን ሲያውቅ ተናዶ መርጃንን ሲወቅሳት መርጃን መብቷን እንደምጠይቅም ትነግረዋለች። በድግሱ ቀን መርጃን ቦታውን ስታስተካክል አቲሽ መጥቶም ይረዳታል። የአበባ እሾህም ሲወጋው መርጃንም ትጨነቅለታለች። ለዚህ መጥቶም ሲጠጋቸው አቲሽም ራሱንም ይቆጣጠራል። ድግሱም ሲጀመር አቲሽም የመርጃንን ውበትም ያደንቃል። መርጃንም ከነርዚ ጋር ስትሆን አቲሽም ይለያያቸዋል። አቲሽ መርጃንን ድግሱ ለሱ እንደሚጠቅመው የሃይደር ንብረት መቆጣጠሩን ለሰው ሁሉ እንደሚያሳይ ሲነግራት መርጃን ትናደዳለች። ነርዚ መርጃንን ለዳንስ ስጠይቃትም አቲሽ ነርዚንም አርቀው መርጃንን ይዞም ይጨፍራል። አስሊ ይህንን ስታይ በቅናትም ተነድፋ መርጃንን ለመበቀልም ታስባለች። ነርዚም አቲሽን በጥይትም ሊገለው ቢሞክርም ሀሳቡንም ይቀይራል። መርጃንም ስለ ፕሮጀክቱም ስትናገርም አቲሽ ሆስፒታሉን መገንባት እንደሰረዘም ይናገራል። መርጃን ትደነግጣለች። አቲሽ ሆስፒታሉን መገንባት የሰረዘው መርጃን አይሉል የሚል ስም ለመጠቀም በማቀራ ነው። አይሉል የሞተችውም የአቲሽም እህት ስም ነው። አቲሽ መርጃንን ለምን ያንን ስም እንደመረጠችም ስጠይቃት መርጃን ምንም አትልም። በማግስቱ መርጃን አቲሽን እንደምታሸንፍና መሞከሯን እንደምትቀጥልም ስትነግረው አቲሽ ማንም ሰው እሱን ተፈታትኖ እንደማያሸንፍም እሷም እንደምትሸንፍም ይነግራታል። ቁርስ ሲበሉ ሙዚን መርጃን ለአቲሽም ሻይ እንድትሰጥም ታዛታለች። መርጃንም ተገዳ ሻይ ታቀርባለች። እናቷ ነርሚንም ሆስፒታሉን ለምን አይሉል ብላ እንደሰየመችው ስትጠይቃትና የሞተውን ወንድሟን ስም ብትሰይመው ይሻል እንደነበረ ስትናገር አቲሽ ተናዶ የሻይ ብርጭቆን ሰብሮም ይጎዳል። መርጃን ቀውሱን ስታክምለት አቲሽ ለምን ራሱን እንደጎዳም አይነግራትም። ሆኖም ፕሮጀክቱን እንደፈቀደላትና በምላሹ እሷ ከእሱ ጋርም እንድትሰራና ህጋዊ መብቷን ለእሱ እንድትሰጥም ይደራደራል። መርጃን መጀመሪያ ብትቃወምም ፕሮጀክቱ አስፈላጊ በመሆኑ ትስማማለች። መርጃን ለነርዚ ከአቲሽ ጋር እንደምትሰራ ስትነግረው ነርዚ አቲሽን ማመን እንደሌለባትም ያስጠነቅቃታል። አቲሽ መርጃንና ጣይር ሲያወሩ አይቶ ነርዚን ከኩባንያውም ያባረዋል። ነርዚ ተናደው አቲሽን ለማስወገድ አድፍጠው እንዲጠብቁም ያሳል። መርጃንም የልጅነት ፎቷን ከጣይርና ከአይሉል ጋርም ስትመለከት አቲሽ በድንገትም ገብቶ ምስሉንም ሲያይም ይደነግጣል። መርጃንም አይሉልን የልጅነት ጓደኛዋ እንደነበረችም ትነግረዋለች። አቲሽም አይሉልን ለምን እንደመረጠችም ስጠይቃት መርጃን መቼም እንደማትረሳት ቃል እንደገባችላትም ትነግረዋለች። ነገር ግን አሁን የት እንደደረሱ እንደማታውቅም ጭምርም። ማግስቱም መርጃን በህልሟ ጣይር እያለችም ስትጠራ አቲሽም ይደነግጣል። አቲሽም ጣይር የልጅነትም ጓደኛዋ እንደነበረና በቤተ መንግስት ውስጥ ይሰሩ እንደነበረም ይነግራትና ስለነሱ እንዳታስብም ያስጠነቅቃታል። መርጃን እናቷን ስለነሱ ስትጠይቅም ወደ አባቷም ትልካለች። አይደርም አይሉል ታማ እንደሞተችና ጣይርም የት እንዳለ እንደማያውቅም ይነግራታል። መርጃን ይህንን ስትሰማ ታለቅሳለች። መቃብሯን ልትጠይቅም ስትሄድም አቲሽም እዚያ ተቀምጦ ሲያለቅስም ታየዋለች። አቲሽ ተደብቀውም ከቆየ በኋላ ወጥቶም እንደተከተላትም ይነግራታል። አብረው ወደ ኩባንያ ሲሄዱ ነርዚም እነሱ ሊገነቡትም የነበረውን መሬት እንደገዛም ያውቃሉ። ነርዚ መጥቶም አብረው እንዲሰሩ ቢጠይቅም አቲሽም ቢላል። ነርዚም አስሊንና አግኝቶም አቲሽና መርጃን ተቀራርበው በማየቱ እንደሚናደድና ሁለቱም አቲሽን ከመርጃን ጋር እንዲለያዩ እንደሚፈልጉም ይነግራታል። ጀማል መጥቶ ሲያያቸው ነርዚም ይሄዳል። አቲሽ መርጃንንም አዲስ መሬት ሊያሳያትም ሲወስዳት መንገድ ላይ መኪናውን አቁሞም ለእረፍት ነው ይላል። አንድ ሰውም ሲያሳድዳቸውና ፎቶ ሲያነሳቸውም ለነርዚ ደውሎ አቲሽን ለመግደል እየጠበቀ መሆኑንም ይነግረዋል። አቲሽና መርጃን መሬቱንም አይተው ምግብ ቤትም ይሄዳሉ። አንድ ሰው ከሩቅም ሲከታተላቸው መርጃን ትመለከታለች። ወደ ቤተ መንግስቱ ሲመለሱ አቲሽ መኪናውም ይበላሻል። አቲሽ መኪናውን ሊያስተካክል ሲወርድም ሲከታተላቸው የነበረው ሰውዬ አቲሽን ለመግደልም ይሞክራል። መርጃን ከመኪናው ወርዳም አቲሽ አጠገብ ስትቆም አቲሽንም ሊገለው የመጣው ሰውዬ እድሉንም ያጣል። አቲሽም መካኒክ ለመፈለግም ሄዳል። መርጃንም አብራው ትሄዳለች። ምንም መካኒክም ስላላገኙም አንድ አዛውንት ሰው ወደ ቤታቸው በመጋበዝ መካኒኩ ማግስቱ እንደሚከፍትና ማታውን እዛ እንዲያድሩም ይነግሯቸዋል። አቲሽ ለጀማል ደውሎም ከመርጃን ጋር እንደሚያድርም ይነግረዋል። ጀማልም ለአስሊም ይነግራታል። አስሊም አቲሽ ከመርጃን ጋር በመሆኑም ትቀናል። አቲሽና መርጃን ከቤቱ ባለቤቶች ጋርም ተዝናንተውም ያድራሉ። በሌላ በኩል ነርዚም ለአስሊም አቲሽና መርጃን አብረው ደስ ብለውም የተነሱትን ፎቶም ያሳያታል። አስሊ የበለጠ ትናደዳለች። በማግስቱ አስሊም አቲሽ ባለመመለሱ ትጨነቃለች።
ለእናቷ ለሙዚን ፎቶውን ስታሳያት ሙዚንም አትሽ እንደወደዳትና በቀሉን እንደሚረሳም ትነግራታለች። አስሊም ከነርዚ ጋር በመመሳጠር አትሽን ከምርጃን ለማራቅ እቅድ እንዳላትም ስትነግራት ሙዚን ነርዚን እንዳታምነውና ራሳቸውን እንደሚበቀሉም ትነግራታለች። ነገር ግን አስሊም አትስማማም። አትሽና ምርጃን ከቤቱ ባለቤቶች ጋርም እየተጫወቱም ይውላሉ። አትሽ ምርጃንን በፍቅር እያየም ይዝናናል። በዚህ መሃል አስሊ ትጠፋለች። ጀማል ቢደውልላትም አትመልስም። የሆነ ነገር እንደምታሴርም ይረዳል። አትሽ መኪናው ቢስተካከልም ምሳም እስኪበሉ ድረስም ይቆያሉ። አብረው አሳ እያጠመዱና እየጠበሱ በጣም ይደሰታሉ። በቤተ መንግስቱም የምርጃን እናትም አትሽና ቤተሰቡ ባለመኖራቸው ደስ ብሏትም ለሃይደር ትነግረዋለች። ሃይደር ግን እነሱን ለማጥፋትም ጊዜው እንደደረሰም ይነግራታል። ምሽት ላይ የቤቱ ባለቤት ሙዚቃ ከፍቶም እንዲጨፍሩም ሲጠይቃቸው አብሮም ይጨፍራሉ። በድንገት አንድ ሰው መጥቶ መርጃንን በጥይትም ይመታታል። አትሽ መርጃንን በፍጥነትም ይዛታል። በጣም ደንግጦና ተርብሾም ይታያል። ውድ ቤተሰቦቼ ክፍል 1 ይመስላል። ክፍል 2 እንዲቀጥል ከፈለጋችሁ ኮመንት ላይ አሳውቁኝ።